ስትለኝ ጉድህን ነው የምዘረጋው። ዜማ ትባላለች። ዛሬ በልዩ ሁኔታ ለመጀመሪያ ጊዜ በዱባይ እዚህ እንዲህ የሚያምረው ኢንተርኮንቲኔንታል ፌስቲቫል ሆቴል ውስጥ ትዌፍ ፕሮፐርቲ እና አዶናይ የሳይኒንግ ፕሮግራም ያደርጋሉ። ሌላው ምንድነው ስለ ጃኒና ስለና አዶናይ እኔ ነግሬያችሁ ነበር። ጃኒና አዶናይ እንዳልተጣሉ ሰላም እንደሆኑ ማኝዚ ዘግቧቸዋል። ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁን እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ ማለት ነው። እንግዲህ ዛሬ ስንጠብቀው የነበረው የአዶናይና የጃኒ የቀለበት ስነ ስርዓት አልተካሄደም፣ አላየነው። ነገር ግን አንድ አዲስ የሆነ አጀንዳ ደግሞ እንግዲህ ጠላቶች እያሴሩ ነው ያሉት ማለት ነው። ይህንን ጉዳይ እናነሳለን ማለት ነው። እንግዲህ የነበረውን የዛሬ ቪዲዮ እኔና ተመልሰን እንመጣለን። መልካም ቆይታ ይሁንላችሁ። ዳይላን ፔጅ ዛሬ ኢንተርናሽናል ቲክቶከሩን አዶናይን ለንደን ላይ በነበሩበት ጊዜ ኮላብ አድርገው የሰሩትን ቪዲዮ ዛሬ በዋናው ፔጁ ላይ ፖስት አድርጎታል። እስኪ ቪዲዮን ተመልከቱና ከ10% ሬት ታደርጉታላችሁ። ሌትስ ጎ። ኮመንት ላይ ዋን ኦፍ ዘ ግሬተስት ቲክቶከር ሲልም ገልጾታል። ተመልከቱት። I am giving Ethiopia's largest creator 24 hours to brutally judge the UK. But there's two sides to London. With Barbies and drillers. The ends mad on the spinner, I see enough man just run for my niggas. How they talk about versus the estates. the kid mad on the spinner, I see enough man just run for my niggas. How they talk about dingers, they ain't got dingers, they ain't beat cool like a dinger. My little nigga riding loose for the chinger, Okay, probably not the best time to ask you as it starts raining, but what do you give England after 24 hours? 7.5. Damn! Let me know what you guys think. Do you agree with him? We out. ተሳክቶለታል ነው የምላችሁ። በቃ ኢንተርናሽናል ሆነ ማለት ነው። በዋናው ፔጁ ላይ ነው እንግዲህ ፖስት ያደረገው። አስቡት። ኢማጂን አዶናይዝ ኢንተርናሽናል ቲክቶከር። ይመቻችሁ። ይህ ቪዲዮ ከተመቻችሁ ኮፒ ሊንክ እና ሼር አድርጉት። አዶናይ ዛሬም ህዝቡን ሰስፔንስ ማድረጉን አልቀረ ማለት ነው። ሁለት ስቶሪዎች ፖስት አድርጓል። ከፖስታቸው ስቶሪዎች መካከል እንግዲህ በጣም በቅርቡ ቢሆነው ወደፊት የሚመጣው ነገር እጅግ ታላቅ ነገር ከመሆኑ የተነሳ ሰዎች ሊደረግ መቻሉን ፍጹም አያምኑም፣ ጣሌንም ጠብቁ፣ በተጨማሪም ደግሞ ለቀጣይ ስቶሪ ሬዲ ሁኑም ሲል እንግዲህ ፖስት አድርጓል ማለት ነው። እንግዲህ ምን ሊፈጠር ይችላል የሁሉንም ጉጉት መሆኑን የሚታወስ ነው። እንግዲህ ሰሞኑን የተፈጠረው ነገር ታውቃላችሁ። በዛም አማካኝነት እያንዳንዳቸው ስቶሪ እጅግ ዋጋ እንዳለው ነው በሰዎች ዘንድ እየተገመተ የሚገኘው። ስለዚህ ቀጣዩ ስቶሪ ጠብቁ። እንግዲህ በቅርብ የሚመጣው ነገርም ደግሞ ሰዎች ሊያደርጉት ከሚችሉት ፍጹም የተለየ ነገር መሆኑን ነው የነገረን። ምን ሊፈጠር ይችላል? ሀሳባችሁ ኮሜንት ላይ አስቀምጡ። አዶናይና ትዌፍ ፕሮፐርቲ ዱባይ ላይ አዲስ ነገር ይዘውልን መተላል። ሙጊ ምንድነው አዲስ ነገር? ዛሬ በልዩ ሁኔታ ለመጀመሪያ ጊዜ በዱባይ እዚህ እንዲህ የሚያምረው ኢንተርኮንቲኔንታል ፌስቲቫል ሆቴል ውስጥ ትዌፍ ፕሮፐርቲ እና አዶናይ የሳይኒንግ ፕሮግራም ያደርጋሉ። ይሄ ኤክስክሉሲቭ የሆነ ሳይኒንግ ፕሮግራም ነው። ስለዚህ ከዚህ በኋላ አዶናይ እና ትዌፍ ፕሮፐርቲ እጅና ጓንት ሆነው አብረው ይሰራሉ ማለት ነው። ዛሬ ልዩ ቀን ነው፣ እናከብረዋለን፣ እናሳያችኋለን ደግሞ ቀሪውን ኢቨንት በሚገባ ዛሬ ማየት አለባችሁ። ልዩ ቀን ነው ዛሬ። ይመቻችሁ። ሰላም እንዴት ናችሁ? ደህና ናችሁ? እስኪ አንድ ተጨማምራችሁ ናት ሰክሰስፉል ፕሮግራም ለሞን ሳይሆን Trade property, my guy, you did it. I'm proud of you. አንተን ጋር ያየው ነገር ጋይስ እንግዲህ ስንጠብቀው የነበረው የኢቨንቱ ይሄንን ይመስል ነበረ። እንግዲህ ዛሬ እየተነሳ ያለው ነገር ምንድነው? የአዶናይና
ጃኒ ሳይሆን ስለ አዶናይና ዜማ የምትባለው ልጅ ስለሱ እየተወራ ነው ያለው። እንግዲህ ቀደም ብሎ ኤድመንድ ስለዚህ ሚስጥር አወራለሁ ሲል ነበር እና አንዳንድ ነገሮችን ለማለት ፈልጌ ነው። እንግዲህ ዜማ ባለትዳር መሆኗን እኔ አውቃለሁኝ። ምናልባት የምታዩትን ቪዲዮ ከባለቤቷ ጋር የተነሳችው ቪዲዮ ነው ማለት ነው ይሄንን ነገር እና እንግዲህ ዛሬ ይህንን አጨናንቆት ነበር። በላይቭም እንግዲህ ይህንን ፖስተር አድርገው ሲነጋገሩበት ነበር እና ስንጠብቀው የነበረው የአዶናይና የጃኒ ጉዳይ ምንም ነገር የለም ማለት ነው። እጅግ በጣም የሚያሳዝን ነገር ነው። እኛ እንግዲህ ዝም ብለን ከላይ የምናየው ነው እንግዲህ የምናምነው ማለት ነው። ስለዚህ እንግዲህ በስተመጨረሻ ምን እንደሚሆን አብረን የምናየው ይሆናል ማለት ነው። ሀሳብ መስጠት ትችላላችሁ እዚህ ጉዳይ ላይ ማለት ነው። እንግዲህ ሰፋ አድርጌ ምናልባት ነገ የምመለስ ይሆናል ማለት ነው። ሰላም ጤና ይስጥልኝ። ለቲክቶከርና ለዩቲዩበር ስንት ምሁራን፣ ስንት ባለሀብት፣ ስንት ታዋቂ ፖለቲከኞች አገር መለወጥ የሚችሉ ትልልቅ ትንንሾች ባሉባት ሀገር ቲክቶከርና ዩቲዩበር በቦዲጋርድ አጅበህ ሆቴል ተከራይተህ ጮማና ጥብስ ክትፎና ዱለት እየጋበዝክ እና መልካም የኢትዮጵያ መልካም ገጽታ ግንባታ መሆኑ ነው። በዚህ ላይ ደግሞ ዋና ተባባሪዎች ቢሆኑ ደግሞ ማን ነው ጥሩ? ገረድ የትግራይ የቲክቶክና የፌስቡክ ገረዶች ደግሞ የስርዓቱ አገልጋይ ሆኗል። አንዷ ገረድ እቺ ነች፣ ሌላኛው ደግሞ የኦህዴድ ቂጣጣቢ ጫማ ጠራጊ ገረድ ደግሞ አዶናይ ይባላል። ሁለት ገረዶች የትግራይ ተወላጆች እነሱ ስርዓቱን አገልጋይ ሆኗል። እናንተ በዚህ ሰዓት ትግራይ ውስጥ እኮ ሆስፒታሎች፣ ትልቁ ሆስፒታል፣ ዋና ሆስፒታል መቀሌ ያለው ነዳጅ የለኝም ብሎ ሆስፒታሉን ዘግቷል። ነዳጅ የለኝም ብል ተብሎ ነዳጅ አብይ አህመድ ሆን ብሎ ዘግቶባቸው ተዘግቶ ትለይ ጉድህን ነው ዘረጋው። ዜማ ትባላለች። ፈርስት ትወርት ችልድረን ኤድ ላይ ሚት ተደራርገናል። ከነ ቤተሰቧ መጥታ ነበር። በጣም የጨዋ ቤተሰብ ነች። እናቷን ሚት አድርጊያለሁ። አንዳንድ መልክ በነገራችን ላይ ለምሳሌ የአዶናይና የዚች ዜማ መልክ ሚዲያ ላይ የምታዩትና ኢንፐርሰን የምታዩት በጣም ይለያያል። በእውነት ኢንፐርሰን ሁለቱም ጎርጂየስ ናቸው፣ በጣም ያምራሉ። እና ዜማም ሺ ኢዝ ቢዩቲፉል መጽሔቷን ሰጣኛለች፣ ሜጋዚን ያላት እና ማንም ሰው አስተዋውቂ ብሏት ያለ የምታስተዋውቀው ራሷ ሀገሯን ስለምትወድ። አዶናይንም ማንም ሰው አስተዋውቅ ብሎት አይደለም የሚያስተዋውቀው ሀገሩን ስለሚወድ ነው። ይሄ ትውልድ በዛገ ትሪ አይበላም። ካሁን በኋላ በዚህ ብትሄዱ፣ በዚህ ብትመጡ፣ ወደ ላይ ብትወጡ፣ ወደታች ብትወርዱ የነሱን አቴንሽን ማግኘት አትችሉም። እግዚአብሔር ምስክሬ ነው የምላችሁ። ጥለዋችሁ ሄደዋል። ያልመከነ ትውልድ ተብለዋል፣ ተሸልመዋል። እናንተ የመከናችሁ። ስለዚህ ምናልባት እድሜያቸው 20ዎች ውስጥ ስለሆኑ በእናንተ በዛገ ንግግር የሚሰበሩ መስሏችሁ ከሆነ አይሰሟችሁም ጭራሽ። በጣም በጣም ብሪሊየንት የሆኑ አማካሪዎች አሏቸው። ቤተሰቦቻቸውም ቀላል እንዳይመስሏችሁ። ዴላን ፔጅ ይመጣል ተብሎ ኢትዮጵያ ላይ የተሰራ ምንም ነገር የለም። ምንም ነገር ያለ የተሰራን ነገር ነው እያየ ያለው። እሱ ከመምጣቱ በፊት የተሰራ ነገር እየተሰራ ያለን ነገር ነው እንጂ ለዴናል ፔጅ ተብሎ የተደገሰ ድግስም፣ ለዴናል ፔጅ ተብሎ የተዘረጋ መብራትም፣ ለዴናል ፔጅ ተብሎ የተሰራ አስፋልትም የለም።